በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 9 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህች ዕለት ለአቡነ እስትንፋሰ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳኑን የሰጠበት ዕለት፣ የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱስ ታዎድሮስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ መስተጋድል አባ ሕልያን ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አቡነ እስትንፋሰ ክርስቶስ። ሐምሌ 9 በዚህች ዕለት ለአቡነ እስትንፋሰ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳኑን የሰጠበት ዕለት ነው። ለአቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ፈጣሪያቸውን አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳት መጻሕፍት ቃላትን ብሉያትንና ሐዲሳትን ድርሳናትም ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዓ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸው ወደ ቤተ ክርስቲያን ገብተዋል። ለ3 ዓመታት ያህል በሐይቅ ገዳም ለመነኩሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኩሳት ምግብ የሚሆናቸውን ዓሣ ከባህር ውስጥ በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ቱን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸውን 2 ጽላቶችን ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተ ክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድን ወይራንና ግራርን ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመሥዋዕት ወይኑን ለቁርባን በተአምራት አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታንም በቅዱሳኑ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩባትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌምን አሳልሞ ሀገራችን መልሶ አምጥቷቸዋል። አባታችን ሁሉንም የኢትዮጵያ ቅዱሳት ገዳማትን ተዘዋውሮ ሲጎበኙ በሕይወተ ሥጋ የሌሉት የገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትንም እየፈወሱ የዕውራንን ዓይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብተው ቁልቁል ተዘግዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን በዚህች ዕለት ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኩሳት ሁሉ ብልጫ ያለህ ወዳጅ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ፣ ከዚች ባህር ውጣ በማለት በሞት የሚያርፍበትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አስጋጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባውን እንደቆምሽ አሁንም ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስም ደብረ አስጋጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ ልቦና የሚገኝ
በእመቤታችን በቅድስት ድንግል ማርያም ልቦና የሚገኝ በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልክአ መድኃኔዓለም ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ እልፍ ነፍሳትን ከሲኦል ያወጣሉ። ጸሎታም የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎች የተቀበሉትን ጸዋተ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳራጊያ አቡነ ዘበሰማያት ይደገማሉ። ንስሐ የገባ ኃጢአተኛ ሰው እንኳ ቢሆን ይህችን የአቡነ እስትንፋሰ ክርስቶስን ጸሎት በጸለየ ጊዜ 1000 ነፍሳትን ከሲኦል እንደሚያወጣ ጌታችን በማይተባይ ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹን የምታዘክረውን ይህችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ይህንን የአቡነ እስትንፋሰ ክርስቶስን ጸሎት የምናገኘው ከገድላቸው ላይ ነው። ጻድቁ ታኅሳስ 8 ቀን ተወልደው ሚያዝያ 9 ቀን በታላቅ ክብር አርፈዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ቴዎድሮስ ዘአምስቱ አህጉር ነው። ሐምሌ 9 በዚች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምዕመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮቹ ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍራቅያ ሀገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም አለው። መኮንኑም በውኑ አርጤምስንና አጵሎንን አርዳሚስንም ሌሎች አማልክትንም ያየላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህን አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም አለው። እርሱም ለፍጥረቶች ሁሉ ፈጣሪያቸው ነውና አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ታውድሮስ ነው። በዚህችም ቀን ከቆጵሮስ ሀገር ቅዱስ ታውድሮስ በሰማዕትነት አረፈ። ከእርሱም ጋራ 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግንያኖስ አረፉ። ይህም ምንድን ነው? ይህ ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱን ጠየቁት። እርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። በበትሮችም እየደበደቡና እየገረፉ ቀጡት። እርሱም እየዳኸ ሄዶ ጣዖትን ረግጦ ከመንበሩ ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ስጋውንም በማቅ ጨርቅ ጨውና ቆምጣጣ ነክረው ፋቁት። እርሱም ጣዖታትን ይረግም ነበረ። ሁለተኛ ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህ በኋላ ቅዱስን ባሰሩት ጊዜ ከሴትዮዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራው። ወዲያውኑ ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብ መታ በቅዱሱ ላይ ዞረች። ሁለተኛም ሰውሪት ወፍ መታ በላዩ ተቀመጠች። እሊህ 2 መኳንንትም አይተው አደነቁ። ሉኪያኖስም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ድግንያኖስ ተቆጥቶ ከቅዱስ ታውድሮስ ኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ታውድሮስ ነፍሱን በሰጠ ጊዜ
ርግቧና ሶሪጦፍ በረው ሄዱ። ድግናያኖስም አደነቀ። ልክዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ሁለቱ መኮንኖች ከቆሮንቶስ ሀገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖቹን ሲያሰቃዩአቸው ሌላውን መኮንን አገኙ። ልክዮስም ከድግናያኖስ ተሰውሮ መኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። ድግናኔዎስም ስጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናኔዎስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆረጠው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በዚህ ዕለት ታስቦና ተከብሮ የሚውል ቅዱስ አባታችን አባ ህለያን ነው። በዚህችም ቀን መስተጋድል አባ ህለያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ፣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጥረኛ ነበር። በስራውም የተመሰገነ ነበር። በአንዲት ቀንም ከአረብ አገልጋዮች አንዲት ሴት መጣ። ለጆሮአቸው አጎትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኛለሁ፣ ሌላ ገንዘብ ግን የለኝም አለችው። ይህንንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከእኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡን ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውን ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቦናውን ንጽሕና ስላየ መራው። የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህር ዳርቻም በአንዲት ቀን ደረሰ። ቆመው ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረኮዙ 3 ሰዎች ተገለጡለት። አነቁትና ከእርሳቸውም ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የእንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም እጅግ አዘነ፣ አለቀሰም። ከዚህም በኋላ ከአትክልቱ ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብሕትውና አደረገ። ወደ ቦታዎችና ወደ ዋሻዎች ለመሄድ የፈለገ እንደሆነም በትረ መስቀሉ ታበራለት ነበር። የረዘመውንም መንገድ የተጠቀለለለት ነበር። ልብሱም ከነዛ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድሎውን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው። በእገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁ ታገኛላችሁ። ወደዛ ወንዝ ማዶም መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ህለያንን ውሃ ሲጠማቸው አንተ ለባልንጀሮች እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና። ለቅዱስ ህለያንም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው፣ ያጠጣቸውም ዘንድ ተሻገረ። እነርሱም ድሃነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም፣ ወደ በዓቱም ተመለሰ። ሰይጣን ተንኮሉ በከሸፈበት ጊዜም በደጋጎች መነኩሳትም ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክት ባማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድመው ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።